ሳስብሽ ነው ወይ? ለምን ዝም አልሽ? ምንድነው ዝምታው? ምንድነው ዝምታሽ? እባካችሁ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ በጣም በሚገርምና በሚያሳዝን ሁኔታ አብርሽና ሩታ፣ ኤፍሬም፣ ዳኒ ምንም ነገር በቃ ሊተማመኑም አልቻሉም። አብርሽን ዳኒና ኤፍሬም ሩታ የሄርሜላን ፎቶ አሳጥበው እንግዲህ በየቦታ ካንተ ጋራ እናፈላልግ ብለው በየቦታው መለጠፍ ጀምረናል በሚል ርዕስ መጥተዋል። እንግዲህ አብርሽ ደግሞ ትላንትና እነ ሩታ ቤት መጥቶ ነበረ። እነ ሩታ ቤት ሲመጣ ነገር ግን ምንም ነገር ሊያገኝም አልቻለም። ዛሬ ደግሞ እነሱ እናፋልጋችሁ ችግር ላይ እየወደቃችሁ እስከሆነ ድረስ ምን አለበት እኛን ብናፈላልጋችሁ በሚል ሁኔታ እንግዲህ መጥተዋል ማለት ነው። በጣም በሚገርምና በጣም በሚያሳዝን ሁኔታ አብርሽ እንግዲህ ሩታና ዳኒ ከአብርሽ ህይወት ውስጥ ጭራሽ ወንድሙ ተጨምሮበት ከህይወቱ ውስጥ ምንም በፍጹም ሊወጡ አልቻሉምና በጣም እንግዲህ ውድ ተመልካች በጣም በሚገርም ሁኔታ ኤፍሬም ወንድሙ አዘነም አላዘነም ምንም ነገር ከወንድሙ ህይወት ውስጥ ምንም ነገር ሊወጣ አልቻለም ማለት ነው። ኤፍሬም እንግዲህ ባለፈው አብርሽ ያንተ ስላልተሳካልህ የኔን ህይወት ልታበላሽ እየተሯሯጥክ ነው ወይ በሚል ሁኔታ አብርሽ አነጋግሮታል ማለት ነውና ኤፍሬም እንግዲህ ታላቅ እህቱም ስትመክር እሺ ብሎ ነው የተቀበላት፣ ይቅርታ ጠይቆ። ዳዊትም እንደዛው ዳዊት ነው ዴፍ እሱም እንደዛው ሲመክረው እሱንም ትቶ በጣም የራሱን እንግዲህ ከሩታና ከነዳኒ ጋራ የራሱን ነገር እየጀመረ ነው። እነሱ ሰው እናስታርቃለን ብለው እንግዲህ ሲሄዱም በመካከሉ ፊልም እየሰሩ ነውና እኔ በጣም ነው የሚገርመኝ የሩታ ሁኔታም ስለ እውነት በጣም ያ ሁሉ ፍርድ ቤት መመላለስ፣ ያ ሁሉ ወረቀት ላይ ፈርምልኝ፣ ያ ሁሉ ነገር እየተሄዱ እንደገና ደግሞ ከተፈረመላት በኋላም ያ ሁሉ ወደ ቤት አስገብቷት ያ ሁሉ ልመና ሻንጣክን ይዘህ ውጣልኝ ምናምን ይሄ ሁሉ ፉከራ የት ሄዶ ነው? አሁን አብርሽ ህይወት ሲይዝ ሩታ ለማበድ እንደዚህ የምትሯሯጠው? ሩታ ግን ምን ሆና ነው? ራሷን በጣም እያወረደች ነው። እና ከእንግዲህ በኋላ አንዴ ቪዲዮ ቀርጻ እነ ዳኒን ታሳያለች፣ አንዴ ምን ከእንግዲህ በኋላ ምንድን ነው የሚያደርግልኝ? እንዴት ነው እሳ የምኖረው? ሌላው እንኳን ቢቀር እናትና አባትም በጥሩ ሁኔታ ካለያዘሽ፣ ለምሳሌ ልጄ ልትሆኚ አንቺ አትችይም፣ እሱ ከሷ ጋራ ለመኖር አይፈልግም፣ እነሱ አብረው መኖር ስለማይቻሉ እኔ ደግሞ የፈታን ሰው ባገባ ምን ችግር አለው በሚል ቃል በቃል ተናግራለች ማለት ነው ሄርሜላ። እንግዲህ ሄርሜላ አሁን ታገተች ተብሎ በጣም ብዙ ነገሮች እየተወሩና በጣም ብዙ ነገሮች እየተደረጉ ነው። ነገር ግን ቢሆንም አሁን ጭራሽ እንግዲህ አብርሽ እኔ አፋልጉኝ ወይ ብያለሁ። እኔ አፋልጉኝ አላልኩም።
እኔ ፎቶዋን በየቦታ ለጥፉልኝ አላልኩም። እኔ ያደረጋችሁት ነገር ካለ በዛ ነገር አንቺም የልጄ እናት ነሽ፣ አንተም ወንድሜ ነህ፣ አንተም ጓደኛዬ ነህ በሚባል ሁኔታ ነው የጠየኳችሁ እንጂ እኔ በፍጹም እናንተ ጋር ልደርስም አልችልም፣ ልትደርሱም አትችሉም። ስለዚህ ምን ነክቷችሁ ነው? ችግራችሁ ምንድነው? እና እንግዲህ አብርሽን በጣም ተጫወቱበት። በጣም ነው እያናደዱት፣ በጣም ሌላ ነገር ውስጥ እያስገቡት ነው። በግድ ጎትተው ጎትተው ሌላ ነገር ውስጥ አብርሽን አስገብቷል። እንግዲህ ምን እንደሚመጣ አብረን እንከታተላለን። እናንተም እንግዲህ አዲስ ቪዲዮ እየላችሁ እስከምመጣ ድረስ የተፖሰተውን ቪዲዮ ላይክ እና ሰብስክራይብ እያረጋችሁ ዩቱብ ማናጀነርም እስቲ አግዘኝ በጥፊ በጥፊ በልልኝ። እንዴ ምን ሆነህ ነው? ዝም ዘጋኝ እሱም እንደ ሰው ማለት ነውና አንድ ቀን ሰው ይመጣል ብዬ አምናለሁ። እንግዲህ ሩታ እኔ ራሷን እያረከሰችው ብዬ ነው የማምነው። ሩታ በጣም የምታሳዝን ሴት፣ በቃ በጣም ተስፋ የምታስቆርጥ ሴት ነችና ለምን እንደዚህ ሲጀመር አንድ አመት ሙሉ እየተበጣበጡ እስከሆነ ድረስ እኔ ምንም ማድረግ አልችልም፣ እኔ ምንም ማድረግ አልችልም ብላ ከነሱ ህይወት ውስጥ መውጣት አለባት። የዛሬ በቃ ልጁ የሰው ልጅ አርግዞ እንግዲህ እግዚአብሔር ነው ያለው፣ ሰው አይደለም አይደለ እንዴ? መቼም እግዚአብሔር ውለዱ ክበዱ ሲል ነው። እግዚአብሔር ከላይ ሲያዝ ነው የሰው ልጅ ወልዶ ከብዶ የሚወልደው። ከእርግዝና ጀምራ እስከምትወልድ የእሷ ልጅ አሁን ተወልዶ 7ኛ ወሩን ቡቹ እየሞላ ነው እስከ አሁን ድረስ። እኔ ምን አይነት አይምሮ በቃ በስማም። የሰው ልጅ እኮ ስራ ላይ መጨቃጨቅ አለ። በቃ ሰው ቤት እንኳን ሰው ሲኖር በጣም እኮ ደጋግሞ ሰውን ሲናገር ያን ስራ ታዩና ውጪ የሚያሰኝ አይምሮ እኮ ይሰማናል አይደለ እንዴ ጋይስ? ግን እሷ በቃ አንድ አመቱ በጣም ትልቅ ለውጥ። የሰው ልጅ እንግዲህ ጠንስሳ እስከምትወልድ ድረስ ልጁ በዚህ ምድር እስከሚመጣ ድረስ እንደዚሁ በቃ በእውነት እኔ አሁን ሳስባት ሩታ በጣም አደገኛ ሴት ነች። እና እንደዚህ መሆንም ጥሩ አይደለም። ሶሻል ሚዲያ ላይ እንደተወደደች እንደዛው በዛው መጠን ደግሞ ልትጣላ ትችላለች። ሁሉም በኮመንት ሀቃዋ ነው፣ ሀቃለሽ የልጅሽ አባት ምናምን ሩታና አብርሽ ወደፊት የሚሉ ማለት ነው። ምንም ወደፊት ምን በቃ ምን ልጁ በጣም ለመናት። እሱም ግን ከሴት ተለይቶ አያቅም ማለት ነው። እና ሁለታቸውም ግብስብስ ሰዎች እስከሆኑ ድረስ እንግዲህ ደና ቪዲዮ ሰርተው ሰው የሚማርበትን ነገር ቢያሳዩን በጣም ደስ ይላል። በመጀመሪያ ደረጃ በጥሩ ሁኔታ እየተከናወነ በጥሩ ሁኔታ እየሄደ ነበረ። ግን አሁን ኮተት ምናምን ቅብርት ምናምን ከለመዱ በኋላ በጣም ነገሮቹ እየከበዱ በቃ በጣም ሁሉንም ነገር ሰማይ እያደረሱ ስለመጡ አሁን እኔ ለምን እንደሆነ እኔ ይሄን ያክል የነሱ ቻናል እንዲታይላቸው ስነውስ መተዳደራ ስለሆነ ነው። በቃ አሁን በቃ ብር በተጨመረላቸው መጠን የዩቱብ ደሞዝ ከፍ ስል እነሱም በቃ ምናቸውም በቃ አፋቸውም ጨመረ፣ ምላሳቸውም፣ ቁመታቸውም፣ አለባበሳቸውም፣ አነጋገራቸውም ጨመረ። ግን ቴንኪው ማለት አያውቁም። ቴንኪው የኛ ተመልካች እንደዚህ ነው። በቃ ምንም ከላይ ይበላሉ ከታች ይሸናሉ። ስለዚህ በጣም ከባድ ነገር እየሆነ ነው። ዳዲ ላለው ዳኒማ የራሱንም ትዳር አፈረሰ። ኤፍሬምም የያዛትን አባረረ። አንዳንድ ጊዜ አብርሽ እኮ ላንተ ስላልተሳካለህ ነው ወይ ብሏል። ስለ እውነት ተናግሯል እኮ የልቡን ተናግሯል። የሰከረ ሰውና የተናደደ ሰው የልቡን ነው የሚናገረውና ስለዚህ ነገሮቹ በጣም እየከባበዱ ስለሆነ እና እንግዲህ ውድ ተመልካች
ከንፈሩ እንኳን ሁሌ ከንፈርና ከንፈር ሲጋጭ በጣም ይመራልና ነገሮቹም በጣም እንዲመርና በጣም ሰው እንኳን ተመልካች እንኳን እንዲጣላቸው እስከ እያረጉ ነው። አሁን ደግሞ ነገ ተነገ ወዲያ ወይ ተነገ ወዲያ ይመጡና ይቅርታ ቤተሰብ ይላሉ። ስለዚህ ሄርሜላ ጠፋች ተገኘች ከዚህ ከዛ በቃ ኤፍሬም ተያዘ። ምን እናድርጋችሁ ግን እኛ ለራሳችን በእናንተም ብንሰራ እኮ ምንም ነገር ላይክ እንኳን አናገኝም። ተመልካች የለ። እናንተ ዝም ብላችሁ ዶላራችሁን እየቦጨቃችሁ እየጠመዘዛችሁ እየበላችሁ እየጠጣችሁ እንቅልፋችሁን ለሽ እያላችሁ አንድ ቪዲዮ ላይ ስንት ብር እንደምታገኙ አስጠንቅቃችሁ ታውቃላችሁ። ነገር ግን የእናንተ ነገር ከባድ እየሆነ ስቃዬን ባየሽ እኛ የው መንገድ ለመንገድ ከተውሽኝ ቦታ ላይ እመላለሳለሁ።